የኢፌዴሪ የሕዝብ ተወካዮች ምክር ቤት በ16ኛ መደበኛ ስብሰባው የመስኖና ቆላማ አካባቢ ሚኒስቴርን የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርት ገምግሟል። የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ ሚኒስቴሩ በ2018 በጀት ዓመት በ9 ወራት ዕቅድ አፈጻጸም ወቅት የተገኙ ውጤቶች፣ ያጋጠሙ ችግሮችና የተወሰዱ የመፍትሄ እርምጃዎችን በተመለከተ ዝርዝር ሪፖርት አቅርበዋል። የህብረተሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶች እየተሰሩ እንደሚገኙ በሪፖርታቸው ያነሱት ሚኒስትሩ ውጤታማና ቀልጣፋ አገልግሎት ለመስጠት የውስጥ አሰራርን በማዘመን መጠነ ሰፊ ያሉት የሪፎርም ስራዎች እየተሰሩ እንደሚገኙ ተናግረዋል። ሚኒስቴር መስሪያ ቤቱ በ2018 በጀት ዓመት በመስኖ ልማት ዘርፍ 12 የመካከለኛና ሰፋፊ የመስኖ ልማት ጥናትና ዲዛይን ፕሮጀክቶች፣ 19 የመስኖ መሰረተ ልማት ግንባታ ፕሮጀክቶች እንዲሁም በክልሎች አነስተኛ መስኖ መሰረተ ልማት ጥናትና ዲዛይን ግንባታና ጥገና ስራዎች ታቅደው እየተተገበሩ ይገኛሉ። በተመሳሳይ በቆላማና አርብቶ አደር አካባቢዎች ህብረተሰቡን ተጠቃሚ የሚያደርጉ በርካታ ስትራቴጂክ ፕሮጀክቶች በበጀት ዓመቱ ታቅደው እየተሰሩ ያሉ ሲሆን እነዚህ ፕሮጀክቶች በተያዘላቸው ጊዜ በጀትና የጥራት ደረጃ እንዲጠናቀቁ የፈጻሚውን አቅም በመገንባት ድጋፍና የቅርብ ክትትል እየተደረገ ይገኛል። ይህንንም ለማሳካት ባለፉት 9 ወራት በእቅድ ተይዞ የአዋጭነት ጥናትና ዝርዝር ዲዛይን ከሚሰራላቸው ፕሮጀክቶች በተጨማሪ የመስኖ መሰረተ ልማት ግንባታ ስታንዳርድ ኮድና ፕሮሲጀራል ማኑዋል ሰነድ ማዘጋጀትና ተጀምረው የቆሙ ፕሮጀክቶች ያሉበት ደረጃ በማጥናት ለቀጣይ ውሳኔ የሚሆን ሰነድ ማዘጋጀት በእቅድ ተይዞ ሲሰራ ቆይተዋል። የምክር ቤት አባላት በበኩላቸው ሪፖርቱን ካደመጡ በኋላ በዘገዩና ሙሉ በሙሉ ስራ ባልጀመሩ ፕሮጀክቶች ላይ ማብራሪያ እንዲሰጥ ጠይቀዋል። የመስኖና ቆላማ አካባቢ ሚኒስቴር ኢትዮጵያ ያላትን ሰፊ የመሬት ሀብት በመስኖ በማልማት የምግብ ሉዓላዊነትን የማረጋገጥ ሀገራዊ ተልዕኮ ለመወጣት እንዲቻል በውስጡ የነበሩ የተግባር አፈጻጸም ችግሮችን በመፍታት ተቋማዊ ማስፈጸም አቅም በመገንባት በኩል እየተሰራ ያለው ተቋማዊ ሪፎርም ምን ይመስላል? የወይጦ መስኖ ልማት ፕሮጀክት የአዋጭነት ጥናት 15% ለማከናወን የታቀደ ቢሆንም ስራው በእቅዱ መሰረት አልተፈጸመም። ሌሎች ፕሮጀክቶች ስለምን በተቀመጠው ጊዜ ሰሌዳ ውስጥ እቅዳቸው መፈጸም አልተቻለም? የሪፖርት ግጭቶች ስለምን ተፈጠሩ ለሚለው ማብራሪያ ቢሰጥ። ፕሮጀክት ዲዛይኑ ሳያልቅ በምን ካልኩሌሽን በምን ሂሳብ ሰርቶ ነው በጀት የሚያዘው? አንድ ሁለተኛ ነገር ደግሞ በተደጋጋሚ ዲዛይኖች ይከለሳሉ የሚባል ነገር አለና ይሄ ሊሆን የሚችልበት አንዱ ችግር ምንድነው የሚለው እሱን ለማወቅ ፈልጋለሁ። የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ ለተነሱ ጥያቄዎች በሰጡት ምላሽ ሚኒስቴር መስሪያ ቤቱ አዳዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩትን ማጠናቀቅ ላይ እንዳተኮረ ገልጸዋል። የፕሮጀክቶች መዘግየትና ለመጠናቀቅን በተመለከተ ጥናት መደረጉን አንስተው ሊያጋጥሙ የሚችሉ ችግሮችን በተመለከተ የቅድመ ዝግጅት ስራ እየተሰራ እንደሚገኝ አስረድተዋል። በ2018 ዓ.ም በ2017 ዓመተ ምህረት ተጀምረው የነበሩ ፕሮጀክቶችን በተቻለ ፍጥነት ለማጠናቀቅ ትኩረት ማድረግ እንጂ ተጨማሪ አዲስ ፕሮጀክት ወደ ግንባታ ማስገባት ከኪሳራ ካልሆነ በስተቀር ምንም ጥቅም የለውም። ሁሉም ፕሮጀክቶች ለምንድነው የማይጠናቀቁት? ለምንድነው የሚዘገዩት? ለምንድነው ሁሌ በተደጋጋሚ በምክር ቤቱም በህዝብም እየተነሱ ግን ወደ ውጤት ያልተቀየሩት የሚለውን ዝርዝር ችግሮቻቸውን ለማጥናት ጊዜ ወስደን ካጠናን በኋላ የመጀመሪያው ሪፎርማችን በጣም ከፍተኛ በጀትም ስለሆነ ፕሮጀክት ፕሮጀክት የሚመራበት የሪፎርም ስራ ነው የሰራ ነው። ቀድሞ ችግሮችን ለይቶ መፍትሄ ከመፈለግ አንጻር የተባለው እውነት ነው። ረጅም ጊዜ እንዳይስተጓጎሉ ፕሮጀክቶችን ማድረግ ነው መፍትሄ ያደረግነው እንጂ ቀድመን ስላልተነበይን ወይም ደግሞ የምናውቃቸውና ማወቅ የምንችልባቸው መድረስ የምንችልባቸው ነገሮችን እየሰራን እንደመጣን ለመግለጽ ነው።